ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ለሐሙስ ከአሻም ቲቪ ስፖርት ዘገባዎችን ከይዛ ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚ ወዳደረገው ዜና አልፋለሁ። 10 ብስክሌተኞች በአህጉራዊ ውድድር ላይ እንደሚሳተፉ ተገልጿል። የኢትዮጵያ ብስክሌት ፌዴሬሽን በዛሬው ዕለት በሰጠው ጋዜጣዊ መግለጫ ከህዳር 9 ጀምሮ በኬንያ ሞምባሳ በሚከናወነው ሶስተኛው አህጉራዊ የአፍሪካ አትሌቲክስ ሻምፒዮና ውድድር 10 ብስክሌተኞች በቡድንና በነጠላ ኢትዮጵያን ወክለው እንደሚሳተፉ ተገልጿል። እንደ ሀገር ከፍተኛ ዝግጅት ተደርጓል ያሉት የኢትዮጵያ ብስክሌት ፌዴሬሽን ምክትል ፕሬዝዳንት አቶ ሰለሞን በቀለ 5 ሜዳሊያዎችን ለማስመዝገብ መታቀዱንም በመግለጫው ላይ አንስተዋል። በኢትዮጵያ ሴቶች ፕሪሚየር ሊግ መቻል ስፖርት ክለብ ደረጃውን ያሻሻለበትን ውጤት አስመዝግቧል። የስድስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታ ዛሬ ከረፋድ ጀምሮ በአዲስ አበባ በቢቂላ ስቴዲየም በተከናወነው ጨዋታ መቻል አሸናፊ የሆነበትን ውጤት አስመዝግቧል። ክለቡ ይርጋ ጨፌ ቡናን 1-0 በማሸነፍ ነጥቡን ወደ 13 ከፍ በማድረግ ሁለተኛ ደረጃ ላይ የተቀመጠበትን ውጤት አስመዝግቧል። ሊጉ ነገ ዕለተ አርብ ሲቀጥል በሌሎች ጨዋታዎች ሐዋሳ ከተማ ከኢትዮ ኤሌክትሪክ ተጠባቂ ጨዋታ የሚያከናውኑ ሲሆን አዲስ አበባ ከተማ ከሲዳማ ቡና ጨዋታቸውን የሚያከናውኑ ይሆናል። በኢትዮጵያ ዋንጫ የተለያዩ ጨዋታዎች ተከናውነዋል። ኢትዮጵያን በአፍሪካ ኮንፌዴሬሽን ካፕ የሚወክለውን ክለብ ለማግኘት የሚከናወነው የ2018 የኢትዮጵያ ዋንጫ ሁለተኛ ዙር የተለያዩ ጨዋታዎች ተከናውነዋል። ዛሬ ዕለተ ሐሙስ ከረፋድ ጀምሮ በተለያዩ ስቴዲየሞች ጨዋታዎች የተከናወኑ ሲሆን በአዲስ አበባ ስቴዲየም በተከናወነው ጨዋታ ነገሌ አርሲ ሀዲያ ሆሳዕናን በመለያ ምት 8-7 አሸንፎ ቀጣዩን ዙር ሲቀላቀል፣ በሌላ ጨዋታ ደግሞ ሐዋሳ ላይ መቻል መድረገነት ሽሬን 3-0 አሸንፎ ቀጣዩን ዙር ተቀላቅሏል። ቦዲቲ ከተማ ሀላባ ከተማ 2-0 አሸንፎ ሶስተኛውን ዙር ሲቀላቀል፣ በሐዋሳ ዩኒቨርሲቲ ስቴዲየም በተከናወነው ጨዋታ ደግሞ መቀሌ ሰባ እንደርታ ፋሲል ከነማን 1-0 አሸንፎ ቀጣዩን ዙር የተቀላቀለ ክለብ ሆኗል። ከውጪ በአፍሪካ መድረክ የዓለም ዋንጫ ጨዋታዎች ምሽቱን ይከናወናሉ። በአፍሪካ መድረክ የዓለም ዋንጫ የምድብ ጨዋታዎች የተጠናቀቁ ሲሆን ቀሪ አላፊ አንድ ሀገርን ለመለየት 4 ጨዋታዎች ይከናወናሉ። ጋቦን ከናይጄሪያ አመሻሽ ላይ ጨዋታቸውን ያከናወኑ ሲሆን ከምሽት 3 ሰዓት ጀምሮ ደግሞ ኮንጎ ከካሜሩን በስታዲዮ ኢልባሪድ ይጫወታሉ። የሁለቱ አሸናፊዎች እርስ በርስ ተጫውተው አሸናፊ የሚሆነው ሀገር 10ኛው የአፍሪካ ሀገር በመሆን ለ2026 የአሜሪካ የዓለም ዋንጫ በቀጥታ የሚያልፍ ይሆናል። ወልቭስ ሮብ ኤድዋርድን አሰልጣኝ አድርጎ ሾሟል። የእንግሊዙ ክለብ ወልቨርሃምፕተን ወንደረርስ እግር ኳስ ክለብ ሮብ ኤድዋርድን 3 ዓመት ከ6 ወር በሚቆይ ኮንትራት በይፋ አስፈርሟል። አሰልጣኙ ከፊርማ ስነ ስርዓቱ በኋላ የሻምፒዮንሺፑን ክለብ ሚድልስብራውን መልቀቅና የፕሪሚየር ሊጉን ክለብ መቀላቀል ከባድ ውሳኔ እንደነበር ተናግሯል። በወልቭስ በተጫዋችነትና በአሰልጣኝነት ያሳለፈው ኤድዋርድ ወደ ቀደመ ቤቱ በመመለሱ እንዳስደሰተውም ተናግሯል። የአውሮፓ ሀገራት የዓለም ዋንጫ የምድብ ጨዋታዎች ምሽቱን ይከናወናሉ። ለ2026 የዓለም ዋንጫ የምድብ ጨዋታቸውን እያከናወኑ የሚገኙት የአውሮፓ ሀገራት 5ኛ የምድብ ጨዋታቸውን ምሽቱን ያከናውናሉ። በምድብ 4 አዘርባይጃን ከአይስላንድ ሊጠናቀቅ የደረሰ ጨዋታ ሲሆን ከምሽት 3 ሰዓት ከ35 ጀምሮ ደግሞ ዩክሬን ከአይስላንድ ጋር ወሳኝ ጨዋታቸውን ያከናውናሉ። በምድብ 5 ሞልዶቫ ከጣሊያን፣ በምድብ 6 ደግሞ አንዶራ ከአልባኒያ፣ እንግሊዝ ከሰርቢያ ከምሽት 3 ሰዓት ከ45 ጀምሮ የሚከናወኑ ጨዋታዎች ናቸው። የተከበራችሁ ተመልካቾቻችን ለዕለቱ የያዝነው ስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። የብዚያ በቃኝ። ጤና ይስጥልኝ።